ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ባለፈው እንዳስተዋወስኳችሁ ሁለት ሶስቴን ያስተዋወስኳችሁ ይሄንን ታሪክ ነግራችኋለሁ ብዬ አንዲት ስፔሲፊክ ቦታውን ልንገራችሁ ስዊድን ሀገር የምትኖር አንድ ወዳጄ አለችና ይሄንን ቪዲዮ የሚያስታውሳለ just in case ካስታውሳችሁ እናሽ ያለች የሷን ታሪክ ይዤላችሁ መጥቻለሁ ስለሚጠቅማችሁ በዚህ አጋጣሚ ይሄ ሐሳብ አንዳንድ ወንዶችንና ሴቶችን ሊያበሳጫችሁ ይችላል ብዬ አስባለሁ የወንድና የሴት ኃላፊነቶችን ስለማወራ ትንሽ ሊያበሳጫችሁ ይችላል bear with me ቲክቶክ ላይ የምታቆዩ ሰዎች በደንብ ታቆኛላችሁ ብዬ አስባለሁ anyway ወደ ጉዳይ ስገባ አንዲት ቆንጅዬ እንደ ሴት ሁሉ ነገር ያላት ሴት ልጅ ነበር ያናገርኩትና የኔን ሐሳብ ያየችው ወቸጉድ ላይ ነበርና ወቸጉድ ላይ ሳይሽ አብሮኝ ያለውን ቦይፍሬንድ ማየት ጀመርኩ አለችና እሱን ሳየው አንቺ እንደምትዩ ደካማ ወንድ ሆኖ አገኘሁት አለች I felt the pain anyway ስቶሪው እንዴት ነው የሚጀምረው ከዚህ በፊት ኤክስ ነበራት ከኤክሷ ጋር ከተለያየች በኋላ ምክንያቱን ነግራችኋለሁ ሁለተኛ ላይ የያዘችው ሰው በጣም ሶፍት ናይስ ይሄ የሚያዳምጣት አይነት ወንድ ነበር የያዘችውና ግንኙነት ነበራቸው የመጀመሪያ የሃኒሙን ሴሽኖች አሉ አይደል የመጀመሪያ የፍቅር ግንኙነቶቻችን ወቅቶች በጣም ደስ የሚለን የምንነፋፈቅበት የምንገናኝበት ከተሻለም ነገን ፕላን የምናረግባቸው ወቅቶች አሉ አይደል በሱ ወቅት ላይ በጣም ደስተኛ ነበረች እሱም ደስተኛ ነበር ግንኙነቱ እየቀጠለ መጣ ግንኙነቱ እየቀጠለ ሲመጣ ይሄን ሰውዬ ስታየው እንደ ወንድ ብዙ ባህሪያት ይቀሩታል ባል ለመባል ራስ ለመባል ግንኙነቱን ለማስቀጠል ግንኙነቱን ለመምራት የሚያስችለው ብዙ አቅም የለውም ነበርና ወንድ ለመሆን ብዙ ነገር ይቀራው ነበር ሰው አንድ ሐሳብ ላይ ደረሱ ምንድነው ራስን መለወጥ አለብህ ራስን ማስተካከል አለብህ ይሄና ያንን ማሻሻል አለብህ የሚባል ሰጀሽን ላይ መጣ ከዛ ራሱ ላይ ለመስራት ይሞክራል እያንዳንዱን ስቴፕ ግን እሷ ናት የምትመራው ለምሳሌ ስራ መጀመር እንዳለበት እሷ ናት የምታስታውሰው ገንዘብ ማግኘት እንዳለበት እሷ ናት የምታስታውሰው ቴክኒካሊ ልጁ ለግንኙነት ለትዳር ለፍቅር ዝግጁ ያልሆነ ልጅ ነው ወራ አይደለም ልጅ ነው የዚህ ታሪክ ባለቤት አንዳንዶቻችሁ ሴቶች በጣም እንዲህ መከራ ካልመከራችሁ ማትመለሱ አላችሁና ረጅም ጊዜ እናወራ ነበር ከሆነ ጊዜ በኋላ ግን we cut contact ቢዚ ሆነች ስራ በዛባት ምናምን ስራ በዝቶባት ሳይሆን ከኔም እያመለጠች ነበር cuz of guilt you know የሆነ ጊዜ ላይ ቴክስት አረግልኛለችና እንዴት ነሽ ደህና ነሽ ወይ ጠፋሽ እላታለሁ ሰው ምነግርሽ ነገር አለ ምክርሽን አልሰማ ብዬ ትለኛለች I've never assumed በፍጹም አስዩም አድርጌ አላውቅም okay so ያለችበትን ሲቹዌሽን እንደዛ ይሆናል ብዬ በፍጹም አስቤ አላውቅም እሺ I kept quiet ከዛ በኋላ ባለፈው ኦፕን አፕ አረገች ሁሉን ነገር ነገረችኝ ማለት ነው ስትነግረኝ ግን ለኔ እንዲደርሰኝ ብቻ ሳይሆን ይሄንን ቪዲዮ ይሄንን ሐሳብ ኮንተንት ስሪበት እባክሽ ንገሪልኝ እኔም በእነዚህ አይነት ነገር ውስጥ አልፌ ሴቱ ስቲል ያረጋው ያለው ጉዳይ ነው ብላኛለች እንግዲህ ትላንትና ቪዲዮ ሰርቼላችኋለሁ ይሄ ወንዳ ወንድነታችን ከልክ በላይ ዋጋ ያስከፈለን ነው ይሄ እኩል ነን የምንለው ነገር ከልክ በላይ ዋጋ ያስከፈለን ነውና እንደገና ደግሞ ያው ለሰነፍ ወንዶች አሳልፎ እየሰጠን ነው ኖርዲክ ታውቃላችሁ ይሄ ስካንዲኔቪያን ሀገሮች ኢጋሊቴሪያን በደንብ የሰፈነባቸው ሀገሮች ናቸውና እዛ ላይ ከፍተኛ የሆነ የሴት መብት አለ የሴት እኩልነት አለ ብዙ አድሚን ቦታዎች ላይ የምታገኟቸው ሴቶች ናቸው ግን እዛ ራሱ እንደማያዋጣቸው ገብቷቸው ማስኪሊኒቲን ወይም ደግሞ ይሄ ፓትሪያርኪን ለመመለስ በጣም ስትራይቭ ያረጉ ነው በነገራችን ላይ ይላችሁ ዓለም የሆነ ስልጣኔ ላይ ይደርሳል ከዛ በኋላ ስልጣኔው ፌል እንዳረገበት ሲገባው ደግሞ ሌላ ማምለጫ ነገር ይፈልጋልና that's what is happening egalitarian ወይም እኩልነት ስላላዋጣቸው ወደ ቀድሞ ስርዓት ለመመለስ ሪሰርቾች እየተሰሩ ነው ስልጠናዎች እየተካሄዱ ነው ስለ ወንዶች ጤና ስለ ወንዶች የአይምሮ ጤና ስለ ወንዶች መሪነት ስለ ወንዶች የቤት የበላይነት እየመከሩ ነው ያሉት ባይዘው ወይ በዚህ ሰዓት እየመከሩ ነው
በዓለም አቀፍ ደረጃ ግን ስማቸው ይነሳል። እኩልነትን በማስፈን እንትን ያሉ አገሮች ተብለው ወንዶቻቸው ወንድነታቸውን ከማጣታቸው የተነሳ እዛ ሀገር ላይ ሚስትን ማግባት አይፈልጉም። ሚስት ሲያገቡ ወጥተው ነው የሚያገቡት። ባይዘው ኤዥያ ምናምን ሄደው ነው ሰምስብ ሚስት ፈልገው የሚያገቡት። ይሄ ነገር ዋጋ እንዳስከፈላቸው እርግጠኛ የሆኑት አገሮች ደግሞ ስትራይቭ እያደረጉ ያሉት የተፈጥሮን ስርዓት የቀደመውን ስርዓት ለመመለስ ነው። እኛ ግን እነሱ የወደቁበት ቦታ ላይ ደርሰን መመለስ ነው የምንፈልገው። ይህንን ታሪክ ስነግራችሁ እንድትማሩበት ነው። በቃ እሷ ሰፈር አድርጋለች፣ እሷ አለፈች። ለምንድን ነው የምትደግሙት? በራሳችሁ መድረስ አለበት። መከራው እናንተ መምከር አለበት። ኢትስ ዩር ቾይስ። ግን የምናገረውን ነገር አድምጡኝ። ኦኬ፣ ይሄንን ቪዲዮ ካያችሁ ወይ የምታስታውሱ ከሆነ ቦይፍሬንድ ነበራት እዚህ። ቦይፍሬንዷ ስራ የለው፣ ሶሻል ሚዲያ ላይ ተፍ ተፍ የሚሉ አይነት ሰው ነው። አምቢሽን የለው፣ እዚህ ነው ደርሳለሁ የሚልበት ነገር የለውም። ያው ካዥዋሊ የሚያወራቸው ነገሮች አሉ። ሽቅርቅር ነው። ያው ሶሻል ሚዲያ ላይ ቲክቶክ ላይ የሚቆይ ወንድ ምን አይነት እንደሆነ ታውቃላችሁ። ኤንደን ምን እንዳገናኛቸው በማይታወቅ ሁኔታ ሪሌሽንሺፕ ውስጥ ከጀመሩ ቆይተዋል። ምን እንዳገናኛቸው ስላችሁ እሷ ይመስላታል እንጂ እሷ ኮንትሮሊንግ ስለሆነች፣ እሷ ቦሲ ስለሆነች፣ እሷ ሞር ማስኪሊን ስለሆነች ፌሚኒን የሆነ ወንድ ወደ ራሷ ህይወት መጥቷል። ኦኬ፣ ፌሚኒን የሆነ ወንድ። ሰሞኑን ስለ ሪሃናና ባሏ የሆነ እንትን አይቼ ነበር እና ባሏ ኤክስተንሲቭሊ የሴት ነገር ይወዳል ታውቃላችሁ፣ ሹሩባው ምናምኑ። ባለፈው ደግሞ የሆነ ዘፈን ላይ አሉ የሴት ጫማ ሲያደርግ አይታችኋል? ቆይ ፎቶን ካገኘው አደርግላችኋለሁ። ሄዶ የሴት ቢኪኒ አድርጎ ታያሉ ቪዲዮ ላይ እና ከላይ ሲታይ በጣም ፓወር ካፕል ይመስላሉ አይደለ? እሷ ግን ሺ ኢዝ ዘ ሄድ ኦፍ ዘ ሃውስ። በቃ ይኸውላችሁ ሄድ ኦፍ ዘ ሃውስ ስትሆኑ፣ የቤቱ የበላይ ስትሆኑ እኩልነት ይመስላል፣ ግን ኦቨር በርደን የሚያደርገው ሴቷን ነው። ዋጋ የሚያስከፍላት ሴቷን ነው። አይመስላችሁም? ዋጋ የሚያስከፍለው ሴቷን ነው። እና እቺ ቆንጅዬ ልጅ የሚገርማችሁ በጣም ቆንጆ ናት። ሰውነቷ ያምራል ማለት እኔ አንዳንዴ እኮ የሆኑ አይነት ሴቶች እንኳን ብትላችሁ እንደው እዚህ ግቢ የምትሏት አይነት ሴት ብትሆን እሺ፣ ቆንጆ የሆናችሁቱ ሁሉ ነገር እንደው በሰው መስፈርት ሙሉ የሆነላችሁ ሴቶች እኮ ናችሁ እዚህ ነገር ላይ የምትገቡት። ቢካዝ ዩር ቬሪ ማስኪለን ወንዳ ወንድ ስለሆናችሁ ፌሚኒኒቲ ጋር ስለተላለፋችሁ ነው። ስታወራ በጣም ደስ ትላለች። በጣም ሶፍት ናት። ሳቋ በቃ ሁሉ ጊዜ ማስታውሰው ሳቋን ነው። ግን ወንዳ ወንድነት እንግዲህ የውስጠት ጉዳይ ነው አይደለ? ይሄ ከላይ በጣም ሴት ልንመስል እንችላለን፣ ቆንጆ ቀሚስ ልንለብስ እንችላለን፣ ፀጉራችን ልናሳምር እንችላለን። ግን ኤነርጂ ቲንግ ኢዝ ዋትስ ገቨርኒንግ። በቃ የሚመራው ኤነርጂው ነው። ሶ እሷ ወንድ በሆነችበት ሴትነት የሚሰማው ወንድ አገኘች እና ያው ቫሊዩ የምታደርገው ምንድን ነው? የሚያዳምጠውን ነው፣ እሺ የሚላትን ነው፣ እሷ ነገሮችን የምታደርግለት ነው። ከዛ በፊት እንደነገርኳችሁ በጣም ኮንትሮሊንግ ነው ያለችው ቦይፍሬንድ ነበራት። የኔን ኮንተንት ካየች በኋላ ዲሳይሲቭ መሆንና ማስኪለን ትሬት እንደሆነ ሲገባት አይ ቤን ፉልድ አለች። ኦኬ ሶ እሷ የበላይ የሆነችበት እሷ የምትቆጣጠረው እንዲና እንዲያደርግ የምትለው ቦይፍሬንድ ዋዝ እንደሷ ፍላጎት ነበረ። የምትለውን ያደርጋል፣ የምትፈልገውን ያደርጋል። ያው እሷን ለማስደሰት ያህል ማለት ነው። ከዚህ ሰውዬ ጋር ነገርየውን ሳያስተካክሉ ሾው ኦፍ ስለሚወዱ እንደዚህ አይነት የሶሻል ሚዲያ ሰዎች ሾው ኦፍ ስለሚወዱ ድግል ያለ ዝግጅት አዘጋጅቶ ፕሮፖዝ አደረገላት። ልጁ ገንዘብ የለውም፣ ሚንስ ኦፍ ኢንካም ሰስቴናብል ሚንስ ኦፍ ኢንካም የለውም። ሶሻል ሚዲያ ላይ የሚሯሯጥ ልጅ ነው። የሚሯሯጥ ስላችሁ ለስራ አይደለም። ሂዝ ጀስት ዌስቲንግ ሂዝ ታይም። እና ተበዳድሮ ቆንጆ ፕሮፖዛል አዘጋጀላት። የሚገርማችሁ ቆንጆ ፕሮፖዛል። ሰው ፊት መቼ ምን ቢያ አይባልም አይደል? ብዙ የምትጠብቅበት ነገር እያለ እየተነጋገሩ እሺ ያለችው ኤምባራስ እንዳታረገው። በቤተሰቦቿና በቤተሰቦቹ ዘንድ ደግሞ ጥሩ ግንኙነት እንዳለው ነው የሚታወቀው። ሞኝነታችሁ ለቤተሰቦቻችሁ እውነቱን ስለማትነግሩ ቤተሰቦቻችሁ ሁል ጊዜም ቢሆን ዩ አር ዘ ፕሮብለም እንዲሏችሁ ነው የምታደርጉት። ስራ እንዳለው ራሱን እንደሚችል መልሳችሁ ለቤተሰብ ስትናገሩ ቤተሰብ አንቺ ነሽ ያጠፋሽው፣ እሱ ደህና ልጅ ነበረ፣ ዩ ሚስ ዘ ቻንስ ብሎ የሚያደርጋችሁ እናንተን ነው። በሚገርማችሁ ሁኔታ የቤት ኪራይ የምከፍልለት እሷ ናት። በሚገርማችሁ ሁኔታ አንዳንድ ወጪዎቹን ከቨር የምታደርግለት እሷ ናት። ይሄው ልጅ ጎበዝ ነው። ሾው ኦፍ ስለሚወድ ብዙ ህዝብ ጠርቶ ፕሮፖዝ አደረገላት። እሺ ያለችው። አንዳንድ ፕሮፖዛሎችን ሳይ የእንትና አይነት ይሆን እላለሁ አሁን። ኦኬ እሺ ያለችው።
ከዛም በስራ አጋጣሚ ከሀገር ወጣች። ከሀገር ወጣ አወሩበት this is not working out for me ማለት overburden አድርጓታል። በቃ he's literally ልጅ እሷን የምታሳድገው መንገድ የምትነግረው እንዲያርግ ምናልባት ኦቨር ኮንትሮል አድርጋው ወይም ደግሞ እሷ ቦስ ይሆናበት ነገሮችን ማድረግ አቅቶት ይሆን አይ ዶንት ኖ። ግን ልጁ እንዲሁ በተፈጥሮ ሃርድ ወርክ አይወድም። ስስ የሆነ ሰው ነው። ሀስል አይወድም። እኛም አካባቢ ናቸው እንደዚህ አይነት ነገር አይወድም። ስለዚህ ያላት አማራጭ እንደ እናት ፓምፐር ማድረግ ነበር። እዛ ሄደች ያለውን ነገር ነገረችው። I don't think it's working out for me እኔ ኤምባራስመንት ስለማልፈልግ እንዲህ እንዳላረግ ምናምን ብላ ተናገረች። he got disappointed ከዛም ብሬክ አረጉ ለተወሰነ ጊዜ። ከዛ በተለያዩበት ጊዜ ላይ ያው ዞር ማለቱ አይቀርም። እሷ ስራዋን በስነ ስርዓት መስራት ጀመረችና የሆነ ጊዜ ላይ ግን ጊልት ተሰማትና ምናልባት የሰው የሚቀየር ከሆነ ሰከንድ ቻንስ ልስጠው ወይ ብላ አሰበች። ሞኝነቷ አትሉኝም? የዛኔ ነው ከኔ የጠፋችው። እንግዲህ የኔ አቋም ግልጽ ነው። ስራ የማይወድን ወንድ፣ አላማ የሌለውን ወንድ ባል ይሆነኛል ብላችሁ የምታስገቡ ከሆነ ቴክ ዘ ሪስክ ውሰዱት። ቴክ ዘ ሪስክ። ትዕግስት ግን የለችበት ታውቃለች። ልክ አዳም እንደተጣራው አይነት ነው የሆነችው። ደብቅ ኤንድ ኮንቲኒየስሊ ምነግርሽ ነገር አለ እያለች አትነግረኝም። ከዛ በኋላ እስቲ ሰከንድ ቻንስ ልስጠው አለች። ሰከንድ ቻንስ የምትሰጠው ደግሞ ከቀደመው በሚበልጥ ኢንቨስትመንት ነው። ሰከንድ ቻንስ የምትሰጠው ያለችበት አገር በመውሰድ ፕሮሰስ በማድረግ ስራ በማስቀጠር ቢሎቹን በመክፈል እንደ ልጅ ፓምፐር በማድረግ ነው ሰከንድ ቻንስ እየሰጠችው የነበረው። ሰከንድ ቻንስ ሰጠችውና የሆነ ጊዜ ላይ ስታወራልኝ ከከተማ እየለቀኩ ነው የሆነ ቦታ እየሄድኩ ነው ምናምን አለችኝ። ሌላ ከተማ እየሄድን ነው ስትለኝ ኦኬ ምናምን ጎን ምናምን አልኳት ማለት ነው። ከዛ ሲመቸኝ አናግርሻለሁ አለችኝ። አይ ዋስ ፋይን። ለካ እየተደበቀችኝ ነው። ኦኬ ከዛ በኋላ ወሰደችው። የሄዱበት ከተማ ትንሽ ገጠር ነገር ነው። ሾው ኦፍ የለም፣ የሚያሳየው ነገር የለም፣ ሶሻል ሚዲያ ላይ ፖስት የሚያደርገው ነገር የለም። ይሄ ሰው he feel lost። ከዛ the whole time ኮምፕሌን ያደርጋል። ይኸውላችሁ ሰከንድ ቻንስ የሰጣችሁ ስንፍናውን አውቃችሁ ሰከንድ ቻንስ የሰጣችሁት ሰው ወንድ ይሆንልኛል ብላችሁ ከጠበቃችሁ ሞኝነታችሁ የእናንተው ጉዳይ ነው። so he kept on complaining። አብዛኛውን እናንተ ቴኬር የምታደርጓቸው ወንዶች ጎበዝ የሆኑበት አንድ ነገር ቢኖር ኮምፕሌን ነው። እዚህ አምጥተሽኝ እንዲያርገሽኝ ድሌን አበላሽተሽ የሆነ ነገር አርገሽ ብቻ they know how to complain። እና ደግሞ ሰነፍ እንደሆነ እያወቃችሁ የሆነ እናንተ እንደማትቀይሩት እያወቃችሁ in a way ሴት ልጅ መቀየር የለባትም ታውቃላችሁ። ግን ምንም አይነት ኢንቨስትመንት ብታረጉበት ሰውየው ፕሮግረስ እንደማያደርግ እያወቃችሁ ፓምፐር የምታረጉት ሰውዬ ልጅ ሊሆናችሁ ይችላል እንጂ ባል አይሆናችሁም። ሁሌ ነው የምላችሁ። ስመለስ አንድ ነገር ላስታውሳችሁ። አንድ አይሆንም ብላችሁ ጊቭ አፕ ያደረጋችሁበትን ሰውዬ ድጋሜ እድል ስትሰጡት you know what he thinks ያለሱ መኖር እንደማትችሉ you know what he thinks በቃ ultimately he is the only one በቃ ያለኔ እኮ ምናምን ነው የሚለው። ያለኔ የሚል ሰው ደግሞ ሁል ጊዜም ቢሆን he feels chosen። ስለዚህ hard time ነው የሚሰጣችሁ። ለምሳሌ ሲሊ ኤግዛምፕል ልስጣችሁ። አንዳንድ እድል የምትሰጧቸው ሰዎች ቤቶቻችሁ ውስጥ ከልካቸው በላይ ኬር ካረጋችሁላቸው they think they own the world they think they own your world። ለምሳሌ ቤት ውስጥ ሰራተኛ ይኖራችኋል አይደለ? ምን አባሽኝ ሰራተኛ እንትን እያልኩ አይደለም። እኔ በጣም ሰራተኛ የሚሄድብኝ አይነት ሰው ነበርኩና መጨረሻ ላይ ነው የገባኝ ለምን እንደሚሄዱ ማለት ነው። እና ሰራተኛ ሳስገባ በጣም ነው ኦቨርኬር የማደርገው እና ሁሉ ጊዜም ቢሆን I want them to feel like a family። ሲመጡ ነው የምነግራቸው እንደውም you're like one of my child ምናምን ነገር ነው። እና the more በቆዩ ቁጥር they feel special irreplaceable እንደሆኑ ነው የሚያስቡት። irreplaceable ሲሆኑ በእናንተ አረም ላይ መዘወር ይፈልጋሉ፣ ማስተዳደር ይፈልጋሉ። that's what we see አይደለ? ስለዚህ ሴትዮዋ እንዲህ የምትሆንልኝ አማራጭ ስለሌላት ነው ትባላላችሁ። ብዙ ቦታ የኔን ሀሳብ ተውና ትላላችሁ እናንተ አይደል? ሰራተኞች በጣም የሚቆዩት ሚስትሪት የሚደረጉበት ቤት ነው ትላላችሁ አይደል? why because ስፔሻል እንደሆኑ እንዲሰማቸው አያረጓቸው።
አምና ሴኝ ሚስትሪት አርጓቸው ያልኩ ሳይሆን እንደ ሰራተኛ ወይም ደግሞ እዛ ሰርቪስ እንደሚሰጥ ሰው ትሪት ካልተደረጉ they feel they own your world የእናንተን ዓለም እንደተቆጣጠሩ ከተሰማቸው ደግሞ ስፔሻልነት ከተሰማቸው ደግሞ በነገራችን ላይ መታዘዝ አይሆንላቸውም የሆነ ነገር ማድረግ አይችል በቃ አይሆንልኝም ይሄን አልበላም ይሄን አላረግም ይሄ ነው የሚመቸኝ ምናምን ነው የሚሏችሁ ለምን እናንተ ሆፕለስ እንደሆናችሁ ነው የሚያሳየው ብዙ ጊዜ በህይወታችሁ ዝቅ ብላችሁ ድል የሰጣችኋቸው ሰዎች they feel like they own you something የሆነ ህይወታችሁን የተቆጣጠሩ በእናንተ ህይወት ላይ በጣም ስፔሻል ቦታ ያላቸው ይመስላቸውና አንዳንድ ራሱ የሚናገሯቸው ነገር እንዴ ማለት ኦኬ ምናምን የሚያስብሉ ነገሮች ሊናገሯችሁ ይችላሉና አንዳንድ ሰዎችን የማይገባቸውን ቦታ ሲሰጧቸው they feel special they feel number one በቃ ሆፕለስ እንደሆናችሁ ነው የሚያስቧቸው ለእናንተ ሂዩሚሊቲ ሊሆን ይችላል ለእናንተ ትህትና ሊሆን ይችላል ለነሱ ግን የማይገባቸው ቦታ ስለተሰጣቸው ያንን ደግሞ ማስተዋል ስለማይችሉ አቢዩዝ ያረጉታል ኦኬ ሶ ሰከንድ ቻንስ ሲሰጠው ያረጋው ነገር ቢሆን ኖር ምንድነው she's hopeless ከኔ ውጪ መኖር አትችልም ስለዚህ I can be whatever I want ነገር እና ያው የቸርች አስቀያሚ የቸርች አሬንጅመንቶች ደግሞ አሉ አይደለ ኦኬ so you know what he did ኮምፕሌን ካረገበት ጊዜ ጀምሮ ሲመጣ በስነ ስርዓት ተነጋግረዋል ስትመጣ ሪሌሽንሺፑን ልናስቀጥል አይደለም መጀመሪያ ራስ ላይ ስራ ገቢ አግኝ ራስህን ቻል ምናምን ከዛም በኋላ እግዚአብሔር ከፈቀደ አብረን እንኖራለን ካልሆነም ግን ችግር የለም ብላ genuinely support ልታረገው ወሰደችው እሷ she was innocent ልላችሁ አይደለም she was masculine ወንድ ነበረች obviously ምናልባት ኮንትሮሊንግም ልትሆን ትችላለች ያው ብዙ በዛ አላቃትም anyway እዚህ ጋር ብሌም ላርጋት ብዬ ነው okay so this this favorite person ያለሱ እንደማይኖር የገባው person አያየና ሲያስበው አያዋጣውም ራሱን የሚያሳይበት አይደለም የተደበቀ ቦታ ነው ክፍለ ሀገር ነው የሚመስለው ውጭ ሄዳ አይመስለውም የሚታይበት ቦታ አይደለም ስለዚህ he felt like I need to leave መሄድ አለብኝ ከዛም ብዙ ጊዜ እንዳልኳችሁ እነዚህ ስፔሻል ሰዎች ትሬትን የሚያረጓችሁ ትሬትን ማድረግ ከፈለጉ ሄዳለሁ ለብቃለሁ አብረን መሆን አልፈልግም እንለያይ ምናምን ነው የሚሏችሁ in her terms ደግሞ ሳይነግራት ማምለጥ እንዳለበት ነው የተሰማው you know what he did ሻንጣውን ይዞ ሲወጣ በአጋጣሚ መንገድ ላይ ይገናኛሉ መንገድ ላይ ሲገናኙና ሲያወሩ ጓደኞቼ ጋር ደርሼ ነው የምመጣው አላት እዛ የሚያቀው ጓደኛ እንደሌለው ታውቃለች ግን በጣም የሷ ናይቭነት ደግሞ ኤክሰፕሽን አብሮ በአንድ ባስ የሆነ ቦታ ድረስ ሄዱ ማለት ነው ከዛስ ወንድም አለም ቀድሞ ሲያናግራቸው የነበሩ ሴቶች ነበሩ ሙቭ አረገ የሆነ ከተማ ሄደ ጥሏት ሄደ ጠፋ ኃላፊነቱን አልተወጣም የተከራየውን ቤት በስነ ስርዓት አልመለሰም የሆነ እንትን ጉዳዮችን ምናምን ሃንድል አላረገም ለምን ኢሬስፖንሲብል ነው ክሮኒክ የሆነ ሌዚነስ አለበት እንዴት ነው አንድ ወንድ ልጅ ኢቭን ከስራ እንኳን ሲወጣ በስነ ስርዓት አስረክቦ የሆነ ነገር አርጎ ነው የሚሄደው ይኸውላችሁ እንደዚህ አይነቱን ነው ባል ካልሆንክልኝ እያላችሁ የምታስቸግሩት because you are very masculine ወንድ ስለሆናችሁ ማለት ሰውየው ጥሎ ጠፋ አገር ጥሎ ጠፋ she wasn't okay for a few months በጣም ከባድ የሆነባት ከባድ ኃላፊነት ነው ጥሎባት ሄደ በጣም ከባድ ማለት ወንጀልም ሊሆን ይችላል who knows ከዛ ሌላ ቦታ ሄዶ ዘና እያለ ፎቶ ፖስት አረገ ፎቶ የተገኘው ከሌላ ሰው ነው ኦኬ እና ይሄንን ላወራበት የፈለኩት ምክንያት ይሄንን እየነገረችኝ the same thing ፕሮሰስ እያደረገች ልጃለች የቸርች አሬንጅመንቶች አሉ አይደል እዛ እኔ ጥያቄ የሚሆንብኝ አብሶ ለጴንጤ ሴቶች የትኛው እግዚአብሔርን ነው የምታመልኩት እግዚአብሔር ከቃሉ ውጪ ይሰራል ኤክሰፕሽናል ሊሰራ ይችላል ኤክሰፕሽን ወንድ ልጅ ፕሮቫይድ እንዲያደርግ የተባለበት መጽሐፍ ቅዱስ እያለ ለምንድን ነው የሆነ ነብይ የሆነ ሰው ነገረኝ ብላችሁ ኮንፊውዝድ የምትሆኑት I am getting confused ይኸውላችሁ ምናልባት ጴንጤዎች ጌታ አለኝ ብለው በጣም ዲሲቭ ሲደረጉ አይታችሁ ሊሆን ይችላል የሌላ እምነት ተከታዮች ይኸውላችሁ ጌታ አለኝ የሚባለው ጌታ አኪዩሬትሊ ከቃሉ አንፃር ሲናገር ነው ካልሆነ የሆነ ሰው የደበረው ሰው ነው የተናገረውና ጴንጤ ጋር በትክክል እናዳምጡት በሴቶች ላይ የሚረማመድ እንደዚህ አይነት ሰዎች ጋራ እምነታችን አንድ አይደለም የለንበት እኛ እንዲህ አይነት ሃይማኖት የለንም ፈጽሞ ይሄንን ነገር በደንብ የለንበትም
ከኦርቶዶክስ የምትወጡ ከሆነ ሃይማኖት የምትወጡ ሰዎች ወደ ፕሮቴስታንቱ ስትመጡ እነዚህ ካሪዝማቲክ የሚባሉ እብዶች አሉ። ወንጌልን ለማጥፋት በመላ ምድሪቱ የተዘሩ በቲክቶክ ላይ ገና አንድ ጸሎት ሳይጸልይ ከስር 3 የባንክ አካውንት የሚጽፍ አይን አውጣዎች፣ ስራ ፈቶች ወይ በቀለም ተምረው ያችን የወር ደሞዝ መብላት ያቃታቸው ወይ የሆነ ሙያ ስኪል ቢዝነስ ውስጥ ገብተው ብር መያዝ ያቃታቸው ሀብት ማከማቸት ያቃታቸው ሰነፎች፣ እጃቸው ለስላሳ፣ ጸጉራቸው ጎፈሬ ከሆነ አገልጋይ ራቅ። ከማን ነው የተማረ? ለወንድ ጸጉሩን በማሳደግ ነውር ነው እያለ ከማን ነው የተማረ? ጴጥሮስ ነው ጳውሎስ ነው ክብ አድርጎ 4 ማዕዘን አድርጎ ይመጣ። በቃ ፋሽን ነው፣ ፋሽን ነው። ነገ አንዱ በጎን ካረገ ያደርጉታል ማለት ነው። ወይ ነገ ይተኮሳል፣ አንዱ ይተኮሱታል። የትኛው ሐዋርያ እንደዚህ አይነት ጨዋታ ውስጥ አልነበሩ? እንደ አንበሳ ነገ እሑድ በአንበሳ ልትበላ በምትችልበት ሃይማኖት፣ በሰዓት ልትቃጠል በምትችልበት ሃይማኖት ውስጥ እንደዚህ አይነት ቀላል ነበር። ስለዚህ አንደኛኛ ሃይማኖታችን ከነዚህ ሰዎች ጋር አንድ አይደለም እንድታውቁልን ወገድ ይወልድ። እኛ ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ 3 ወይም 4 አይሞላም። የኢየሱስ አማላጅነት ነው እና ንብ ካሉ መጽሐፋቸውን እንደሚያማልድ እነሱም ሊያውቁ ይችላል። ቢያንስ በአሐዱ ወልድ ከእግዚእነ ኢየሱስ ብሎ ይኸውላችሁ ከዚህ ውጪ ፋንክሽን የሚያደርግ የእግዚአብሔር ሐሳብ አይደለም። ጌታ ተናግሯችሁ አይደለም፣ የሆነ ሰውዬ ተናግሯችሁ ነው። ብሌም ሚ ፎር ዲስ። እግዚአብሔር ከቃሉ ውጪ አይናገርም። እናንተ ብትጸልዩ፣ እናንተ እኮ ብትነሱ እግዚአብሔር ለእናንተ በስነ ስርዓት ይናገራችኋል። ችግሩ እናንተ ሰውየው ቆንጆ ከሆነ ሰውየው የሆነ ነገር ከሆነ ጌታ ምናምን የሚባለውን ከሩቅ ነው የምታመጡት። እናንተ ተንበርክካችሁ መጸለይ አትችሉም። እናንተ ህልም ማየት አትችሉም። ብዙ ነገር ሞስት ኦፍ ኦል ደግሞ የሆነ ዓለም ላይ ስትሆኑ በጣም በስራ ስትጠመዱ ሳታውቁት ወንድ ትሆናላችሁ። ሳታውቁት ወንድ ነው የምትሆኑት። ይሄውላችሁ ይሄ የፕሮቪዥን ጉዳይ ለሴት የተሰጠ አይደለም። እርዷቸው ኦፍ ኮርስ ሰፖርት ሄልፕ ሜት ነን። ከዛ ውጪ ያለው ኃላፊነት ግን ለሴት የተሰጠ አይደለም። እግዚአብሔር ሲደብረው ቃሉን የሚያጥፍ ሲደብረው ቃሉን የሚሰራ አይደለም። ከእግዚአብሔር ቃል ውጪ የተነገራችሁ መልእክት ካለ ከእግዚአብሔር አይደለም። በቃ ይኸውላችሁ አንድ ሰነፍ ነብይ ያለ ራሱን ነው የነገራችሁ እንጂ እግዚአብሔር አይደለም። ብዙዎቻችሁ ደግሞ እዛ ስትኖሩ በስራ ስለምትጠመዱ መንፈሳዊ ነገራችሁን እንትን አትሉም። በቃ የተባለው ነገር ላይ ሁሉ ማድረግ ትፈልጋላችሁ። ይኸውላችሁ እዚህ ራሱን ያልቻለ እዚህ ተፍ ማለት ያቃተ ወንድ እዛ ሆኖ ታታሪ መሆን አይችልም። ለምን መሰላችሁ? እዚህ ፍሌክሲብል ወርኪንግ አወር ነው ያለው። እዛ እንዴት 16 ሰዓት መስራት ይችላል? 10 ምናምን ሰዓት እንዴት ይሰራል? አይሰራም። እዛ ከሄደና ሰከንድ ቻንስ ከሰጣችሁት ይሄ ልጅ ትራስት ሚ ኃላፊነታችሁ እንደሆነ እወቁ። ሸክም እንደሚሆንባችሁ እወቁ። እንደዚህ አይነት ሰው ወደ ህይወታችሁ ሲገባ there is no way አባወራ ሊሆን there is no way ባል ፊገር ሊሆን ወደ ህይወታችሁ ሲገባ ልጃችሁ ነው የሚሆነው። ብዙ ስቶሪዎች አንዱን ወዳ ከኢትዮጵያ ይዛው ትሄዳለች። ከዛ በኋላ የተወሰነ ጊዜ ይቆያል፣ ይጠፋባታል፣ ከተማ ጥሎ ይጠፋል። አንዷ ይዛው ትመጣለች። ከዛ በኋላ ከሆነ ጊዜ በኋላ ይፋታል፣ ይወጣና ፍቅረኛውን ከአዲስ አበባ ይዞ ይሄዳል። this is the story ማለት this is a complete delusion እኮ። ይሄ እኮ ነው ኢምፓወርመንት የማይገባኝ ማለት ሴቷን ለበለጠ ባርነት እኮ ነው እየዳረጋት ያለው። እንዳልኳችሁ ነው። ወንዶቻችሁን ሰፖርት ማድረግ መርዳት አንድ ነገር ነው። ወንዶቻችሁን ማሳደግ እንደ እናት መንከባከብ ግን የእናንተ ኃላፊነት አይደለም። ግን ይመቻችኋል። ግን ሲንስ ያላችሁትን ነገር ስለሚያደርግላችሁ ሊመቻችሁ ይችላል። this is so wrong። በጣም ልክ ያልሆነ ጉዳይ ነው። በጣም ስህተት ነው። እና አውሮፓና አሜሪካ ያላችሁ ሴቶች ያው ወንድ የለም ወይ ብዬ ጠይቄያለሁ። ከቻላችሁ ሌላ ዜጋ ሞክሩ። ግን ለምንድን ነው ሰነፍ ወንድ ከኢትዮጵያ ይዛችሁ የምትሄዱት? ሶሻል ሚዲያ ላይ ቁጭ ብሎ ጊዜውን የሚያባክን ወንድ ለምንድን ነው ይዛችሁ የምትሄዱት? አይሰራም እኮ እዛ በሄደ ሲሽቀረቀር ፎቶ ፖስት ሲያደርግ ነው ሊውል የሚችለው። ምንን ተማምናችሁ ነው የምትሄዱት? ከዛስ ጌታ እንዲህ ብሎኝ ነበር ትላላችሁ። ጌታ እንደዚህ አይላችሁም። ይሄ እኮ ጌታ አይደለም። በቃ ጌታ እንደዚህ አይልም እንዴ። እግዚአብሔርንም ያለ ካራክተር አትስጡታ። እግዚአብሔር ስንፍናን አያበረታታም። ሊሰራ ማይወድ አይብላ ነው። ሴትን ደግሞ ለፕሮቪዥን አላስቀመጣትም እግዚአብሔር። ይሄ የእናንተ ስንፍናና የእናንተ ፍላጎት ውጤት ነው። when are you going to wake up? መቼ ነው ከዚህ ኤክስፕሎይቴሽን የምትወጡት? ለእናንተ ይሄኔ እኮ በቃ
ፍሪደም ነው፣ ኢንዲፔንደንስ ነው፣ የፈለግኩትን ነው የሚያደርገው ነው፣ እግሬን ያጥበኛል ነው። ዩ ማይ ፊል ዩር ደ ቦስ፣ ግን ኤክስፕሎይት እየተደረጋችሁ ነው። ነፍሳችሁ እስክትወጣ ድረስ የምትባክኑት የምትሰሩት የማይገባችሁ ሚና ላይ ገብታችሁ ነው። አብዛኞቻችሁ ላይፋችሁ ይሄ ነው። ላይፋችሁ ካልሆነ የኔ አይደለም በሉኝ። ፋይ ይኸውላችሁ፣ ሚናችሁ ባልሆነ ነገር ላይ ለምንድን ነው የምትባክኑት? እግዚአብሔርም እኮ አይጠይቃችሁም። ከዛስ በኋላ የሆነ ነገር ሲበላሽ አኩርፋችሁ ከቸርች ትጠፋላችሁ። የሆነ ነገር ሲበላሽ እግዚአብሔር እንዲህ ብሎኝ ነበር ትላላችሁ። እግዚአብሔር እንዲህ አይላችሁም። መጀመሪያ ሴት ሁኑ። መጀመሪያ የሴትን ኃላፊነት ለዩ። ጃስት ቢካዝ ገንዘብ እየሰራችሁ ስላለ እና የሆነ ወንድ አፕሮች ስላደረጋችሁና ያ ወንድ የምትፈልጉትን ስለሚያደርግላችሁ ያ ወንድ ትክክለኛ ባል ነው ማለት አይደለም። ትክክለኛ ወንድና ባል ከሴት ብር አይጠብቅም፣ ከሴት ብር አይቀበልም። ኢቭን ከዚህ ሀገር ይዛችሁት እንኳን ብትሄዱ ታታሪ ሰራተኛ ነው። ሰርቶ ፕሮቫይድ ያደርግልሻል። ህይወትን ለመቀየር ተፍ ተፍ ይላል እንጂ እንደ ሰነፍ ቁጭ ብሎ ሶሻል ሚዲያ ላይ ፎቶ ፖስት ሲያደርግ አይውልም። ቆይ እነንትና አላሳይ አይልም። የምትወስዷቸው ሰዎች ራሱ እኮ በቃ ግልጽ ነው። እና ከዚህ በፊት ብያችኋለሁ፣ ሽቅርቅር ቆንጆ ቁመና ያለው ዝንጥ ብሎ በየቀኑ የሚወጣ ስራ የሌለው ወንድ ሲያናግርሽ ቁጭ ብሎ ሲጀናጀን፣ ሶሪ ፎር ማይ ወርድ፣ you think you're the only one? You think you're the only one? ከሷ ጋር she thinks በቃ ብዙ ላይፍ ስለነበራቸው እሷ ብቻ ናት፣ እሷን ብሎ ነው የመጣው፣ እኔ ነኝ ኃላፊነት የወሰድኩት ብላ ሄዳለች። እሱ ብዙ የሚያዋራቸው አሉ፣ የኪስ ገንዘብ የሚልኩለት ይኖራሉ። ለምን? ጊዜውን ሶሻል ሚዲያ ላይ ነው የሚያጠፋው። አይሰራም፣ ገንዘብ የለውም። አንዳንዱ ቤተሰብ የሚያስተዳድረው እኮ ከሴት በወሰደው ብር ነው። ፈኒ ነፍ እና ሴት ለመሆን ጥረት እስካላረጋችሁ ድረስ፣ ሚናችሁ ላይ ካልቆማችሁ ድረስ ከዚህ ኤክስፕሎይቴሽን አትመለሱም። ዋጋ ከመክፈል አትመለሱም። ስዊድን ያላችሁ፣ ኖርዌይ ያላችሁ፣ አየርላንድ ያላችሁ፣ ፊንላንድ ያላችሁ ምን እያሰባችሁ ነው? ምንድን ነው እያሰባችሁ ያላችሁት? ኖርዌጃን የለም እዛ፣ ፊኒሽ የለም፣ ዴንማርካዊ የለም፣ ዴኒሽ ሰው የለም እዛ፣ ወንዶቹ የሉም ነው? ቅቤና እንትን ስለማይገባው ነው እንትን የማትሉት እንዴ? ለምንድን ነው ፎሬነር ዴት የማታረጉት? ከዚህ ሰነፍ ይዛችሁ ሄዳችሁ ጉልበታችሁን ኤክስፕሎይት የምታደርጉ? ወይ ለምንድን ነው ጠቅልላችሁ ስትገቡ ደነኛውን ሰው ተገናኝታችሁ እንትን የማትሉት? why are you exploiting yourself? ይሄ እኮ የራሳችሁ ጉዳይ ነው። ባይዘዌ እኔ እንጃ፣ ሰውም አያዝንላችሁም እኮ ይበላት ነው የምትባሉት። ቤተሰቦቻችሁን አታስተዳድሩበትም። እህትሽን ይዘሻት አትሄጂም፣ ወንድምሽን ይዘሽው አትሄጂም። የማይቀየርን ሰው፣ ምንም አይነት ዜል የሌለውን ሰው፣ በራሱ ሊኖርለት የሚፈልገው ፐርፐዝ የሌለው ሰው መታየትና የሆነ አቴንሽን ማግኘት ፐርፐዙ የሆነ ወንድን ይዛችሁ ሄዳችሁ ለመቀየር ስታስቡ ነው ታምር የሚሆንብኝ። የሚገርመኝ ነው እናንተው ተሳዳቢ፣ እናንተው ኤክስፕሎይት የምትደረጉ፣ እናንተው ኢንዲፔንደንት፣ እናንተው ደግሞ ባርነት ውስጥ ያላችሁ። ባርነት እኮ ነው ይሄ፣ ባርነት ነው። ወጥ መስራት አይደለም ባርነት ማርዬ፣ ወጥ መስራት አይደለም ባርነት፣ ወጥ መስራት አይደለም። የማይገባሽ ሚና ውስጥ ሆነሽ ለማያድግ ሕፃን ልጅ ኢንቨስት ማድረግ ባርነት እሱ ነው። አትሰሙም እንጂ እኔ ብዙ ጊዜ ብያለሁ። ለማንኛውም ከዚህ በፊት ብያችኋለሁ፣ ወንድ የሆነ ወንድ ከሴት ብር አይቀበልም፣ ይተናነቀዋል፣ ክብሩን ይነካበታል። ምናልባት ጥቂት ሰፖርት ልታረጊው ትችላለሽ። ኢንቨስትመንት ግን ከሴት አይፈልግም፣ ክብሩን ይነካበታል። እና ብትወስዱም የምትወስዷቸው ሰዎች ሶሻል ሚዲያ ጊዜያቸውን የሚያባክኑ ከሆኑ ለስራ አይሆኑም። ብትወስዱ የምትወስዱት ሰው እዚህ በጣም ሀስል የሚያደርግና ትንሽ ኢንሰንቲቭ ቢሰጠው የተሻለ ፐርፎርም የሚያደርግ ሰው ካልሆነ ገንዘባችሁን ተበልታችሁ፣ ጊዜያችሁን ተበልታችሁ፣ እድሜያችሁን ተበልታችሁ ያው በየሶሻል ሚዲያውን ልትወጡ ነው። አረ ንቁ! አረ ንቁ! አረ ንቁ! and most of all መጽሐፍ ቅዱሳዊም አይደለም፣ እግዚአብሔራዊም አይደለም፣ ምንም ይሄ መንፈሳዊም ነገርም አይደለም። አንድ ብላይንድ የሆነ ሰው ሊያየው የሚችለው ነገር። ኤኒዌይስ የሰሞኑን ጩኸቴን እንግዲህ ቻሉት። ለታሪክ ይቀመጥልኝ፣ እንዲህ ብዬ ነበር ብዬ ይቀመጥልኝ። ሶሻል ሚዲያ ላይ ነው ይቀመጣል። ነገ ላይ የምትሰታው ሴት ትመለስልኛለች። ወዳችኋለሁ። አይ ሆፕ የተማራችሁ ይመስለኛል። የትም ሀገር ላሉ ሴቶች ላኩላችሁ። ወዳችኋለሁ።